ምዕራፍ 5 ገጽ 40 የመርሃ ዕውራን ዳግማ ትንሣኤ መስከረም 1955 ዓ.ም። በዚህ ዓመት የትምህርት ቤቶች መክፈቻ ስነ ስርዓት የተደረገው የመስቀል በዓል በተከበረ ማግስት መስከረም 18 ቀን ነው። ያ በሁሉ ዘንድ በጉጉትና በናፍቆት የተጠበቀው ቀን ደርሶ ትምህርት ቤቱ ከመከፈቱ በፊት ከወትሮ የተለዩ አንዳንድ አዳዲስ ነገሮች መታየት ጀመሩ። ከዚያም ጎን ለጎን አዲስ ሊሰራ ስለታሰበው የሰበታ መርሃ ዕውራን ትምህርት ቤት ወሬው በየት በኩል እንደሾለከ ሳይታወቅ በግምትም በምኞትም ሊሆኑም ላይሆኑም የሚችሉ አንዳንድ ነገሮችን መስማት ጀመርን። ከካዛንቺስ መርሃ ዕውራን የተሰናበቱ ተማሪዎች ወደ ሰበታ ሜታ አቦ እንዲዛወሩ ከተደረገና መልቀቅ አለባቸው የተባሉትም ከተሸኙ በኋላ በኢትዮጵያውያን እንዲተዳደር የተደረገው ትምህርት ቤት መስከረም 21 ቀን 1955 ዓ.ም ከወትሮ በተለየ ስነ ስርዓት በይፋ ስራ ጀመረ። ይህን ገለጻዬ ቀደም ባሉት ዓመታት የነበረው መክፈቻ ስነ ስርዓት እንዴት ያለ ነው የሚል ጥያቄን ማጫሩ ስለማይቀር ምላሹን ላስቀድም። በ1955 ዓ.ም የመክፈቻ ስነ ስርዓት ልክ እንደ ቀደመው ዓመታት የማለዳው የጸሎት ፕሮግራም ከተከናወነ በኋላ ጋሻ አገኘሁ ከቢሮ ወጥቶ በጽሁፍ የተዘጋጀውን የመክፈቻ ንግግሩን አደረገ። ከዚያ በፊት በሬዲዮ ካልሆነ በቀር ፊት ለፊት በጽሁፍ የተዘጋጀ ንግግር አዳምጬ ስለማላውቅ አዲስ ሆኖብኝ ሳይሆን አይቀርም በጥልቅ ስሜትና በጥሞና ነበር ንግግሩን የተከታተልኩት። የሥነ ጽሁፍና የጋዜጠኛነቱም ዝንባሌ ስለነበረኝም አጋጣሚውን እንደ ልዩ ክስተት እንደቆጠርኩት ትዝ ይለኛል። በእርግጥም ገለጻው በአንድ በኩል ሲታይ ታሪካዊ ሊባል የሚችል ነበር። ይህን የምለው የትምህርት ቤቱ አስተዳደር ከውጭ ሀገር ሰዎች ወደ ኢትዮጵያውያን በተላለፈበት ወቅት በመደረጉ ነው። የጋሻ አገኘሁ የመክፈቻ ንግግር ዋናው ጭብጡ ይኸው ነበር። እንደ እርሱ አገላለጽ ያ ታሪካዊ ወቅት ለትምህርት ቤቱ እንደ ዳግማዊ ትንሣኤ ሊቆጠር የሚገባው ነው። በመሆኑም መርሃ ዕውራን በግርማዊነታቸው ዘንድና በአገሪቱ ጭምር ልዩ ስፍራ የነበረው እንደመሆኑ መጠን ይህንኑ ስሙንና ዝናውን ለመጠበቅ ይበልጥም ለማሳደግ የሁላችንም ኃላፊነት መሆኑን በአጽንኦት አብራራ። ገጽ 41 በትምህርት ቤቱ የቀረነው እዚያው ቆይተን በወጣው ፕሮግራም መሰረት የዕለቱ ሥራ እንዲጀመር በትህትና አሳስቦ የመክፈቻ ንግግሩን ሲያጠቃልል ሁላችንም ጸጥ ረጭ ብለን ነበር። ጋሻ አገኘሁ የትምህርት ቤቱ የመጀመሪያው ኢትዮጵያዊ ዳይሬክተር በመሆን ያደረገው ንግግር በእኔ አስተያየት ለቦታው የሚመጥንና ብዙ ቁም ነገሮች ያሉት ይመስለኛል። ከንግግሩ ማብቂያ በኋላም በአብዛኛው ተማሪ ውስጥ አዲስ ተስፋ መፈንጠቁ የሚካድ አልነበረም። ትምህርት ቤቱ በዚያ ሁኔታ ከተከፈተ በኋላ በተዘረጋው የትምህርት ፕሮግራም ለመጀመሪያ ጊዜ የስድስተኛ ክፍል ተማሪዎች ወደ አስፋው ወሰን ትምህርት ቤት መሄዳቸው ቀርቶ እዚያው እንዲማሩ ተወሰነ። ቀድሞውንም አይነ ስውራን ስድስተኛ ክፍል ሲደርሱ ከአይናሞች ጋር እንዲማሩ የተፈለገው አይነ ስውራን እንደ ማንኛውም ተማሪ በተመሳሳይ ደረጃ ላይ መሆናቸውን ለማሳየት ነበር። ያ የትምህርት ቤቱ ኃላፊዎች ምኞት ደግሞ በተማሪዎቹም ከፍተኛ ጥረት ፍሬ አፍርቶ በአንደኛ ደረጃ ብቻ ሳይሆን በሁለተኛ ደረጃ መልቀቂያ ፈተናም ጭምር በገሃድ መታየቱ በትምህርት ሚኒስቴር ባለስልጣኖችም በኩል እውቅና የፈነጠቀ ይመስለኛል። የሆነ ሆኖ ባለፈው ዓመት 4ኛ ኤ ክፍል ውስጥ ትምህርታችንን ከተከታተልን ከስድስታችን 5ቱ ማለትም በቀለ ኃይለ ሥላሴ፣ ኃይለ ማርያም ገብረ ጊዮርጊስ፣ መስቀሌ ጀማነ፣ ንጉሴ ብርሃኑና ወንድሙ ዘንጉ ወይም ዘንገ እግዚአብሔር ወደ 5ኛ ክፍል ተዘዋውረው ትምህርታቸውን ጀመሩ። የተማሪዎች ምደባና የመመሪያ ክፍላቸው የትምህርት ፕሮግራማቸው ጭምር መስመር መያዝ እንደጀመረ በምደባው ያልተካተትነው ወደ ዳይሬክተሩ ቢሮ ሄደን እጣ ፈንታችንን መረዳት ነበረብን። በዚህም እኔና ጋሽ ተስፋዬ መንገሻ ራሳችን ወደ ቢሮ ከሄድን በኋላ አዲስ ፕሮግራም እንደተዘጋጀልን ተነገረን። እኔ ከ4ኛ ክፍል ወደ 5ኛ ክፍል ልለፍ አልለፍ እርግጠኛ አልነበርኩም። ምናልባት እንዲያው በቋፍ አልፍ ይሆን ነበር እንጂ ይህንን የሚያህል የሚያዝናና ውጤት እንዳላገኘው አውቅ ነበር። ከቀለም ትምህርት ይልቅ ዝንባሌ ወደ ሙዚቃ የሚያደላ በመሆኑና ተሰጥኦም ስለነበረኝ ወደ ሙዚቃ ትምህርት ቤት እንደምላክ መወሰኑ ሲነገረኝ ብዙ አልተደናገጥኩም። በጊዜው ለቀለም ትምህርት ይሰጥ የነበረው ክብር ከፍተኛ ስለሆነ ለወጉ አቅማምቼና አጉረምርሜ እንደሆነ እንጂ ውስጤን በልቤ ደስ ሳይለኝ አልቀረም። ስለ ጋሽ ተስፋዬ መንገሻ የሙዚቃ ዝንባሌና ተሰጥኦ ባወሳሁበት ጊዜ በትምህርት ቤቱ ከነበሩት ቫዮሊን ተጫዋቾች አንዱ እንደነበር
ልምምድም ሲያደርግም በፒያኖ እንደማጅበው ኳየሩም ውስጥ በነበረው ከፍተኛ አስተዋጽኦ የህፃናት ቡድን አሰልጣኝ መሆኑን ገልጫለሁ። ይሁንና ወደ ሙዚቃ ትምህርት ቤት ልንላክ በታሰበበት ወቅት በአስፋወሰን ትምህርት ቤት የ6ኛ ክፍል ተማሪ ነበር። የቀለም ትምህርቱን አቋርጦ ሙዚቃ ላይ ብቻ እንዲያተኩር ሲወሰን በራሱ ጥያቄ ይሁን ከትምህርት ቤቱ በቀረበለት ሐሳብ እርግጠኛ አይደለሁም። ነገር ግን በውሳኔው እምብዛም እንዳልተከፋ አስታውሳለሁ። የሙዚቃ ትምህርታችንን ለመማር ወደ ቀድሞ ቀዳማዊ ኃይለ ሥላሴ ቲያትር፣ የዛሬው የኢትዮጵያ ብሔራዊ ቲያትር መሄድ ነበረብን። በዚህ ጊዜም ለራሱና ለሌሎችም ቲያትር ቤቶቹ በሙያው የተካኑ ሙዚቀኞችን ለማፍራት ታስቦ የተቋቋመው ያ ትምህርት ቤት 1 ዓመት ሆኖት ነበር። ገጽ 42። ነገር ግን ተቋሙ ለዓይናሞቹ እንጂ ለዓይነ ስውራን ተብሎ የታሰበ ምንም አይነት ልዩ ዝግጅት አልነበረውም። በመርሃ ዕውራን ትምህርት ቤት በኩል ሐሳቡ ሲቀርብም ዝንባሌያችንና ተሰጧችንን በማየት ብቻ እንጂ ትምህርት ቤቱ በበኩሉ ሊያደርግ የሚችለው ነገር ይኖር እንደሆነ ምንም አይነት ጥናት አልተደረገም። ሌላው ቢቀር እኛን ቀዳማዊ ኃይለ ሥላሴ ቲያትር ማመላለስን በተመለከተ እንኳን ይህ ነው የሚባል እቅድ አልተነደፈም። በመጀመሪያ በመኪና እንድንመላለስ ታስቦ ነበር። በእርግጥም የትምህርት ቤቱ ሙሉ አመራርነት ወደ ቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ሲዛወር በስራ ላይ ከዋሉ አዳዲስ ነገሮች አንዱ የሙሉ ጊዜ ሹፌር መቀጠሩ ነው። ፈረንጆቹ የነበሩ ጊዜ ብዙዎቹ መንጃ ፈቃድ ስለነበራቸውና ይህ የእኔ ስራ ያኛው የሌላ ስራ የሚሉት ምንም ነገር ስላልነበረ ጊዜ ያገኘና የተመቸው ፈረንጅ ሁሉ የትምህርት ቤቱን መኪና እየያዘ ጉዳይ መፈጸሙ ተለምዷል። በአዲሱ የትምህርት ቤቱ አወቃቀር ግን እያንዳንዱ የትምህርት ቤቱ ባልደረባ ተለይቶ የታወቀ የሥራ መደብ እንዲኖረው ስላስፈለገ ሹፌር መቅጠሩም አስፈላጊ ሆነ። እኔና ጋሽ ተስፋዬን በመኪና የማመላለሱ ሐሳብ የመጣውም ይህን ተከትሎ ሳይሆን አይቀርም። ነገር ግን በአስፋወሰን 2ኛ ደረጃ ትምህርት ቤት ይማሩ የነበሩት ጋሽ ተክሉ አያሌው፣ ጋሽ አሰፋ ሰዋና ጋሽ ክፍሉ አዳነ በመደበኛው የቀለም ትምህርት ከመግፋት ይልቅ ወደ መምህርነት ስልጠና መግባት ስለፈለጉ መኪናው እነሱን ከመርሃ ዕውራን ወደ ኮከበ ጽባህ ቢያመላልስ ይሻላል ተባለ። በዚህም መሰረት እኔና ጋሽ ተስፋዬን ከመርሃ ዕውራን ቀዳማዊ ኃይለ ሥላሴ ቲያትር ከዚያም ወደ ትምህርት ቤት በእግር የሚያመላልሰን ሰው በጊዜያዊ መልክ ተቀጠረልን። ጋሽ ተስፋዬ ለክረምት እረፍት ቤተሰቦቹ ጋር ሲሄድ የገዙለትን ሸራ ጫማ አድርጎ እኔ በባዶ እግሬ መመላለሱን ተያያዝ ነው። ቀደም ሲል እንደገለጽኩት ትምህርት ቤቱ ከተከፈተ 1 ዓመት ያለፈው ቢሆንም የተለያዩ የሙዚቃ መሳሪያዎች በመለማመድ ላይ የነበሩ በኦርኬስትራ መልክ እስከ መደራጀት የደረሱ ተማሪዎች የመኖራቸውን ያህል ልክ እንደኛው ዘግየት ብለው የገቡ በጅምር ላይ ሆነው ትምህርት የሚከታተሉም መኖራቸውን አስታውሳለሁ። በአጭር ጊዜ ቆይታዬ የክፍል እኩዮቼ ከነበሩት መካከልም ዳዊት ይፍሩ ፒያኖ፣ ጥላዬ ገብሬ ሳክስፎን፣ መርአዊ ዮሐንስ ድምፃዊ፣ ሽመልስ በየነ ትራምፔት፣ ብሩክ ከበደ፣ ተስፋዬ ለማ፣ ወንድሙ ቶላ ክላርኔት፣ ተስፋዬ ኢዶ ድራም፣ ተስፋዬ ዘቁስቋምና ገነት ተስፋዬ ይገኙበታል። በመምህርነቱም ጸጋዬ ደባልቄና አይምሬ ወልደ ጊዮርጊስ ይጠቀሳሉ። ለእነዚያ አይናማ ተማሪዎች በቂ ቅድመ ዝግጅት የተደረገ በመሆኑ በስነ ስርዓት ትምህርታቸውን ሲከታተሉ እኔን እና ጋሽ ተስፋዬን በመጀመሪያዎቹ ጥቂት ቀናት ዘወር ብሎ ያየን አንድም ሰው አልነበረም። ከጀማሪ ተማሪዎች ጋር ክፍል እየገባን እነሱ ይማሩ የነበሩትን የሙዚቃ መሰረታዊ የጊዜ ቆጠራ በጆሮአችን እያዳመጥን 1 2 3 ቀን ከቆየም በኋላ ወደ ትምህርት ቤቱ ዳይሬክተር እንዲወስደን አንዱን ተማሪ ጠይቀን በግንባር ጉዳያችንን አስረዳን። ዳይሬክተሩ አቶ ጸጋዬ ደባልቄ እጅግ በጣም ትህትና በተሞላበት ሁኔታ ካነጋገሩን በኋላ ከስራ ባልደረቦቻቸውና ከትምህርት ቤቱም ጋር ተመካክረው ትምህርት የምንጀምርበትን ሁኔታ እንደሚያመቻቹልን ቃል ገቡልን። ገጽ 43። ጀማሪዎቹ ክፍል እየገባን ፀሐይ እየሞቅን በነበርንባቸው በመጀመሪያዎቹ ጥቂት ቀናት ቀዳማዊ ኃይለ ሥላሴ ቲያትር ምን ልንሰራ እንደመጣን ግራ የገባቸው ተማሪዎችና መምህራን ሲንሾካሾኩ መስማት የተለመደ ነበር። በእርግጥ በወቅቱ በነበረው ንቃተ ህሊና ሙዚቃም ሆነ መደበኛ ትምህርት አይነ ስውራን ሊማሩ ይችላሉ ብሎ ማሰብ ከባድ ድፍረትን የሚጠይቅ ጉዳይ እንደነበር ማስታወስ ሳይኖርብኝ አይቀርም። ስለሆነም የሙዚቃ ትምህርት በሚሰጥበት ቅጽር ውስጥ ሰዓት አክብረን መጥተን በግቢው ስንታይ በግራ መጋባት ስሜት የቤተ ክርስቲያን አገልጋይና ዘመናዊ ዜማ ብቻ ልናጠና የመጣን የሚመስላቸውም እንደነበሩ አስታውሳለሁ።
የሆነ ሆኖ እኔና ጋሽ ተስፋዬ ነገሩን የምንጠብቀው በመሆኑ ብዙም መደናገጥ አላሳየንም። በቀዳማዊ ኃይለ ሥላሴ ቲያትር ቆይታችን ቀዳሚ ቀናት የሚያንሸኳሽኩ ድምጾች ቢበዙብንም አንዳንዶቹ ግን ሰላምታ ከማቅረብ አልፈው መጥተው እንደተዋወቁን አስታውሳለሁ። እነዚህም ውስጥ ገነት ተስፋዬ፣ ጸዳለ የአባቷን ስም አላስታውስም፣ ዘውዲቱ በየነ፣ ከወንዶች ደግሞ የእውቁ የሀገር ባህል ድምፃዊ የለማ ገብረ ሕይወት ልጅ ተስፋዬ ለማ፣ እውቁ የመድረክ አስተዋዋቂ ብሩክ ከበደና ወርቁ ፈለቀ ትዝ ይሉኛል። በመርሃ ውራን ትምህርት ቤት መደበኛው የትምህርት ፕሮግራም እንደተጀመረ ከዚያ በፊት ያልነበሩ አንዳንድ እንግዳ ነገሮች መታየት ጀመሩ። በትምህርት ቀናት ከሰኞ እስከ አርብ የጠዋትና የማታ የጸሎት ፕሮግራሞች እንደነበሩ ቀጥለው የቅዳሜና የእሁዱ ግን ሊቀጥል አልቻለም። በተለይ የእሁዱ ሙሉ የቤተ ክርስቲያን አገልግሎት መልክ ስለነበረው በአካባቢው አማኞች ዘንድ ሳይቀር የተለየ ተወዳጅነት የነበረው ነው። ይሁንና በአዲሱ አስተዳደር ተሰረዘ። ውሳኔውም የሜኖናይት ሚስዮንና የትምህርት ቤቱ ትስስር የማብቃቱ አይነተኛ ማረጋገጫ ተደርጎ ተወሰደ። ሌላው ከበፊተኞቹ ዓመታት እሁዶች የዚያኛውን ዓመት እሁድ የተለየ ነገር ልክ በ10 ሰዓት በኪሳችን ሙሉ ቆሎ መቀበሉ መቅረቱ ነው። ያ በየሳምንቱ በናፍቆትና በጉጉት እንጠብቀው የነበረው የቆሎ ፕሮግራም ትዝታው እንዲሁ በቀላሉ የሚጠፋ አልነበረም። አንድ ነገር እንዳጣን በዚህም ከፍተኛ ቅሬት እንደተሰማን ለማሳየት ልዩ ልዩ ስልቶች በመጠቀም ስሜታችንን ብንገልጽም በትምህርት ቤቱ አስተዳደር በኩል ግን ቀድሞ የተወሰነ ነገር ስለነበረ አዲስ ነገር አልተፈጠረም። በ1953 የክረምት ወራት ትምህርት ቤቱ ለእረፍት ሲዘጋ በፈቃደኛነት እንጂ በግዴታ ቤተሰቦቻችን ጋር አንሄድም በማለት የተደረገው የተባበረ የተማሪዎች እንቅስቃሴ ያመጣው አንድ ትልቅ ለውጥ ቢኖር በ1954 ዓ.ም ማናቸውንም ችግሮቻችንን እንደኛ ሆነው የሚያስረዱ ከትምህርት ቤቱ አስተዳደር ጋር በቅርብ የሚሰሩ ተወካዮቻችንን እንድንመርጥ መደረጉ ነበር። በዚህም አንድ ሰው አንድ ድምፅ ታምሬ ሊበን በከፍተኛ ድምፅ ተመረጡ። ሁለቱም ከፍተኛ ድምፅ ያገኙት በእኛ በትንንሾቹ የድምፅ ብዛት ሲሆን እኛም ሁለቱ ተከራክረው መርታት ተናግረው ማሳመን ይችላሉ፣ እንዲሁም ፈረንጆቹን አይፈሯቸውም ተብሎ በከፍተኛ ቅስቀሳ ስለተነገረን ነበር። በዚያን ጊዜ ሰራተኞችም እንዲሁ ተወካዮቻቸውን ስለመረጡ ትምህርት ቤቱ በ1954 ዓ.ም በስርዓት የተዋቀረ የአስተዳደር ኮሚቴ ነበረው ለማለት ይቻላል። ገጽ 44 ይህ አሰራር በቀጣይ ዓመትም መቀጠሉ አልቀረም። በዚህ መነሻም በ1955 ዓ.ም ጋሽ ጥበቡ ፈለቀና ጋሽ ተክሉ አያሌው በተማሪ ተወካይነት ተመረጡ። በ1953 በክረምት ወራት ለእረፍት ወደ ቤተሰብ መሄድን በተመለከተ በተማሪዎች ዘንድ የተነሳው ተቃውሞ ፈረንጆቹ ብዙ ነገር ሳያስተምሯቸው አልቀረም። ኃላፊነቱን የሚረከቡት ኢትዮጵያውያንም እነርሱ ከተማሩት እንዲቀስሙ መደረግ የነበረበትን ቅድመ ዝግጅት ሳያደርጉ እንዳልቀረ መገመት ይቻላል። ይህ ሁሉ መንደርደሪያ ተማሪዎች የገዛ ልብሶቻችንን እንድናጥብ የተወሰነበትን ሁኔታና ውሳኔው ያለብዙ ችግር እንዴት በተግባር ሊውል እንደቻለ ለመተረክ ነው። ሜኖናይት ሚስዮናውያን ትምህርት ቤታችንን እስኪለቁ ድረስ ልብሶቻችንን የማጠብና የመተኮሱ ሥራ የሰራተኞች ነበር። ስራውንም ለማቀላጠፍ ተብሎ የልብስ ማጠቢያ ማሽን እንደተገዛም አስታውሳለሁ። ልብሶቻችን ታጥበው ከተተኮሱ በኋላ የልብስ ቁጥራችን እየተጠራ በስነ ስርዓት ይታደለን ነበር። ስራውን ለማቃለል ተብሎ የልብስ መደርደሪያ ሼልፍ በመሰራቱ ልብሶቻችንን ለእያንዳንዳችን በተወሰነው ቦታ በስነ ስርዓት ተደርድረው ራሳችን ባመቸን መንገድና በፈለግነው ጊዜ ከየቦታችን ልብሶቻችንን የምንወስድበት ስልት ተቀይሶ ሰራተኛውንም ተማሪውንም በሚጠቅም ዘዴ አገልግሎት ላይ ዋለ። ይህ አሰራር እንዳለ ሆኖ የተወሰኑ ተማሪዎች ለተወሰነ ጊዜም ቢሆን ልብስ የሚያጥቡበት ሁኔታ አመቻችቶ ከዛ ልምድ በመነሳት እቅዱን ውጤታማ ለማድረግና በተከታዩ ዓመት ተማሪዎች በሙሉ ልብስ እንዲያጥቡ የሚያስችል ስልት ተቀየሰ። እዚህ ላይ አዲሱ አመራር ካለፈው የተማረውን ጉዳይ ማስታወስ ሳይኖርብኝ አይቀርም። በሜኖናይት ዘመን ተማሪው የምግብ ሳህኑንና ኩባያውን እንዲያጥብ ለማድረግ የተዘየደው መላ ስልጠና ነው የሚል ነበር። እንዲህ ያለው መንገድ ለጊዜው ጥሩ መነቃቃትን መፍጠሩ ባይካድም በሂደት ግን የክርክር ማዕከል መሆኑ አልቀረም። በዚህም መነሻም የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት አመራሮች ተማሪዎች ልብስ እንዲያጥቡ ለማድረግ የሄዱበት ስልት የተለየ ነበር። በዚህም በምግብ ሰዓት ላይ በስነ ስርዓት ውድድር አዘጋጅተው አንደኛ በመውጣት ያሸነፈው ደብረ ዘይት ለሽርሽር እንዲሄድ፣ መጨረሻ የወጣው ለ4 ተከታታይ ቅዳሜዎች ከሰራተኞች ጋር በመተባበር
ልብስ እንዲያጥብ መወሰኑን ገለጹ። በጊዜው በአንድ የምግብ አዳራሽ በቡድን የምንመገብባቸው 5 ገበታዎች ነበሩ። ከነዚህ ገበታዎች በብዛት በእድሜ አነስ ያልነው የተመደብነው በአራተኛው ገበታ ነበር። ተለቅ ካሉት ተማሪዎች አንዱ ስነ ስርዓት ለማስከበር ከኛው ጋር አራተኛው ገበታ ላይ የነበረ ቢሆንም የውድድሩ ውጤት ይመልከተው አይመልከተው እርግጠኛ አይደለሁም። በአንደኛ በሁለተኛና በሶስተኛ ገበታዎች ይመገቡ የነበሩ ተማሪዎች አብዛኛዎቹ በአስፋወሰን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን እየተከታተሉ መርሃውራን ባዳሪነት የነበሩ ሲሆኑ በእድሜያቸውም ከፍ ያሉ ነበሩ። እንኳን ውድድር ኖሮ እንዲሁም ቢሆን ከፈለጉ ስነ ስርዓት ለመግባት የሚከብዳቸው አልነበሩም። በአምስተኛው ገበታ የነበሩት እድሜያቸው ከፍ ከማለት በተጨማሪ በቁጥር አነስተኛ ስለነበሩ እነርሱም ቢሆኑ ስነ ስርዓት ለማክበር እምብዛም አልተቸገሩም። ገጽ 45 እኔ በነበርኩበት በአራተኛው ገበታ በእድሜ ከማነስና በቁጥር ከመብዛት በተጨማሪ ፍቅሬ ጸጋዬ የተባለ መጠነኛ የአእምሮ ችግር የነበረበት ልጅ በመኖሩ ውድድሩ የጠየቀውን ስነ ስርዓት ለማክበር ቀላል አልሆነም። እርሱ ሆን ብሎ ወይም ሳያውቅ ስነ ስርዓት አጉድሎ ሳይሆን እሱ ሲያለቅስ ወይም ሲቅበጠበጥ በመስማት ልዩ የደስታ ስሜት የሚሰጣቸው የሚመስላቸው ሌሎች የኛው ገበታ ልጆች ስለነበሩ ስነ ስርዓት ለማስከበር እጅግ በጣም አዳጋች ሆኖ ተገኘ። እንደ እውነቱ ከሆነ ስነ ስርዓቱ ይህንንም ያህል ጥብቅ የሚባል አልነበረም። ወደ ምግብ ቤት መግቢያው ሲደወል መሰለፍ፣ በጸጥታና በእርጋታ እንደተሰለፉ መግባትና ቦታ መያዝ፣ በምግብ ጊዜ የሚፈልጉትን እጅ እያወጡ ከመጠየቅ በቀር ድምጽ ሳያሰሙ በጸጥታ መመገብና የምግቡ ሰዓት አልቆ ከተጸለየ በኋላ እንደዚሁ በስነ ስርዓት ከምግብ ቤቱ መውጣት ነበር። በዚህም ውድድር 5ኛ ገበታ አንደኛ በመውጣት ሲያሸንፍ፣ 4ኛ ገበታ በመጨረሻ በመውጣት ተሸናፊነቱ ተረጋገጠ። አንደኛ የወጣው ገበታ ተመጋቢዎች ቃል በተገባላቸው መሰረት ደብረ ዘይት ለሽርሽር ሲሄዱ፣ የ4ኛ ገበታ ተመጋቢዎች በተከታታይ ለ4 ቅዳሜዎች በሰራተኞች እየታገዝን ልብስ እንድናጥብ በተወሰነው መሰረት ውሳኔው በተግባር ተተረጎመ። ልብሶቻችንን አጥበን ይህም በእርግጥ አይነ ስውራን ልብስ ማጠብ እንደሚችሉ ስላሳየ እንደ ተጠባጭ ማስረጃም ሊያገለግል ስለቻለ ፕሮግራሙ በታቀደለት መሰረት ተሳክቶ በተከታዩ ዓመት ተማሪዎች ሙሉ በሙሉ በተግባር የሚያውሉት የአዲሱ የትምህርት ቤት አስተዳደር የሥራ መመሪያ ሆነ። ተማሪዎቹ ቀደም ባሉ ዓመታት ሰሃን ማጠብ ስንጀምር እንደተባለው በኋላ ብቻችንን መኖር ስንጀምር የማንም ጥገኛ እንዳንሆን ታስቦ ለስልጠና የተዘጋጀ እንጂ እኛን ለመጉዳት ወይም ለማጉላላት የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅትም ሆነ ትምህርት ቤቱ ጨርሰው እንደማይፈልጉ በማግባባት መልክ ለማስረዳት ብዙ ሙከራ ተደረገ። ተማሪዎች በበኩላቸው ያለውን ከፍተኛ የትምህርት ጫና በተለይም ደግሞ የመማሪያም ሆነ የማጣቀሻ መጽሐፍት በብሬል ባልኖሩበት ሁኔታና ኖት እንኳን ለመውሰድ መምህራን በጥቁር ሰሌዳ ያሰፈሩትን በፈቃደኛ ተማሪዎች በመታገዝ የሚወሰዱ መሆኑን ከግምት በማስገባት ይህ የልብስ አጠባም ሆነ ሌላ ስራ ከአቅም በላይ እንደሆነ ለማሳመን ብዙ ጥረት ተደረገ። ለተማሪዎች ልብስ ማጠብ እንደ ምክንያት ሆኖ የቀረበው ሌላው ጉዳይ ፈረንጆቹ ትምህርት ቤቱን ሲያስረክቡ የልብስ ማጠቢያ ማሽኑን የእኛ ንብረት ነው ብለው ይዘው መሄዳቸው ነበር። በእርግጥ ማጠቢያው በወጉ ቢታሰብበት በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት አሊያም በሌላ የረድኤት ተቋም ተገዝቶ ሊተካ የሚችል ነበር። ነገር ግን ድርጅቱ አይነ ስውራንን በተመለከተ የነበረው እቅድና ፕሮግራም ከዚያም ሰፋ ያለ ስለነበር ለተማሪዎቹ በግዴታ ራሳቸው እንዲያጥቡ መወሰኑን የድርጅቱ አመራሮች አስረዱን። ይህን ተከትሎም በመልካም ወዳጅነት የተጀመረው የተማሪዎችና የኢትዮጵያውያን አመራሮች ግንኙነት የጥርጣሬ፣ የቁጣና የአመፅ ጥላ አጠላበት። በተለይ አንዳንድ በዕድሜ ከፍ ያሉ ተማሪዎች በግልፍተኛነት ወደ አድማና እምቢተኛነት ሊያመሩ የሚችሉ እርምጃዎች ለመውሰድ መመካከርና እቅድ ማውጣት ጀመሩ። ገጽ 46 ብዙዎቹ ተማሪዎች ግን ጉዳዩ ወደ እምቢተኛነትና አመፅ ከሚሄድ ይልቅ ተነጋግሮ በመግባባት መፍትሄ እንዲያገኝ በነበራቸው ፍላጎት በርካታ ስብሰባዎች ከተደረጉ በኋላ በተወካይነት የተመረጡት ጋሽ ተክሉ አያሌውና ጋሽ ጥበቡ ፈለቀ የተማሪዎቹን ሐሳብና ስሜት፣ ቅሬታና ብሶታቸውን በዝርዝር በማስረዳት ከትምህርት ቤቱ ዳይሬክተር ጋር ተነጋግረው ውሳኔውን ለማስለወጥ የተቻላቸውን ሁሉ እንዲያደርጉ ተወሰነ።
ብዙም ሳይቆይ ተወካዮቹ የደረሱበትን ለማስረዳት በተጠራ ሌላ ስብሰባ ውሳኔውን ለማስለወጥ እንዳልቻሉ ተናገሩ። እግረ መንገዱን ከተማሪዎቹ የተነሱት ሌሎች ቅሬታዎች ግን በቀላሉ መፍትሄ እንደሚገኝላቸው ቃል እንደተገባላቸው ጨምረው አስረዱ። በስብሰባው ብዙ ንዴትና ኃይለ ቃል የተቀላቀለባቸው አስተያየቶች ተሰነዘሩ። አይነ ስውራንን በትንሹም በትልቁም ለማንገላታትና ለማጉላላት እርምጃዎች መውሰድ የተጀመሩት ገና በፊት እንደነበር፣ ያም እርምጃ የመጨረሻው እንደማይሆን በከፍተኛ ምሬት የተናገሩ ተማሪዎችም ነበሩ። በመጨረሻ ዳይሬክተሩ በግንባር ቀርበው ግልጽ ውይይት እንዲደረግ ተማሪዎች በጠየቁት መሰረት ጠቅላላ ስብሰባ ተጠራ። በስብሰባው በዳይሬክተሩ በኩል ተማሪዎች የራሳቸውን ልብሶች እንዲያጥቡ ከበላይ አካል ማለትም ከቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት የተሰጠ ውሳኔ የመጨረሻው መሆኑ ተገልጾ በዚህ ረገድ የሚደረገው ውይይት ሁኔታውን ጨርሶ ሊለውጠው እንደማይችል ፍርጥም ተደርጎ ተነገረ። በተማሪዎች በኩል ከጊዜ እጥረት ጀምሮ አያሌ ችግሮች እንደ መከራከሪያ ቢቀርቡም ሀሳባቸው ተቀባይነት አላገኘም። በዚህም አንዳች ውጤት ሳይገኝ ስብሰባው በጉርምርምታና ንዴት በተቀላቀለበት የቁጣ ስሜት ተበተነ። ነገር ግን የተማሪዎች ውሳኔውን የማስለወጥ እንቅስቃሴ በዚህ አላበቃም። በዳይሬክተሩ በኩል ያ ቁርጥ ያለ ውሳኔ ከተነገረ በኋላም ቢሆን ከበጎ አድራጎት ድርጅቱ ባለስልጣኖች ጋር መነጋገር አለብን የሚል ጥያቄ ቀረበ። ይሁንና ይህም አዎንታዊ ምላሽ ሊያገኝ አልቻለም። ውሳኔውን የማስፈጸም ኃላፊነት ተሰጥቶኛል፣ ይህንን ሳልችል ቀርቼ ወደ ላይ ባሳልፈው እንደ ስራ ብቃት ማነስና ኃላፊነትን አለመወጣት ሊቆጠርብኝ ይችላል በማለት ጋሽ አገኘሁ ሽንጡን ገትሮ ተከራከረ። በዚህም የተነሳ ተማሪዎች ከዚያ በፊት ሲያደርጉት እንደነበረው ሁሉ ጉዳዩን ግርማዊ ጃንሆይ ትምህርት ቤቱን ለመጎብኘት ሲመጡ ማቅረብ ይሻላል በሚል በይደር መተው እንደ መፍትሄ ተያዘ። እስከዚያው ድረስ ግን በወጣው ፕሮግራም መሰረት ልብስ ማጠቡ እንዲቀጥል በስምምነትም ባይባል በአዛዥና ታዛዥ ሙግት ከስምምነት ተደረሰ። መቼም እንዲህ ባለው ግልጽ ስብሰባ አይደለም በሚስጥር የተደረገ ምክክርም ቢሆን ለኃላፊዎቹ መድረሱ አይቀርምና ለአባባ ጃንሆይ ጥያቄያችንን እናቀርባለን የሚለው ስሌታችን ቀድሞ ታውቆ ኖሮ ከሸፈ። በ1955 ዓ.ም ሙሉውን የትምህርት ዘመን ግርማዊ ጃንሆይ ትምህርት ቤቱን ሳይጎበኙ ቀሩ። በእርግጥ በዚህ ዓመት ግርማዊነታቸው በርካታ አጣዳፊ ብሔራዊና ዓለም አቀፍ ጉዳዮች የነበሩባቸው ቢሆንም ምንጊዜም ያደርጉት እንደነበረው ቅዳሜ ወይም እሁድ፣ ያም ካልተቻለ ከበዓላት ባንዱ ቀን ትምህርት ቤቱን ለመጎብኘት የማይችሉበት ምንም ምክንያት አልነበረም። ገጽ 47። በዚያ ዓመት ግን አንድም ቀን ሳይመጡ ቀሩ። እንዴት ላይመጡ እንደቻሉ ሙሉ በሙሉ የተረጋገጠ ማስረጃ በጊዜው ባይኖርም በትምህርት ቤቱ ወይም በድርጅቱ ባለስልጣኖች ለግርማዊነታቸው እንዲደርስ የተደረገ አንድ ነገር ግን የነበረ መሆኑን መገመት አያዳግትም። ቀደም ሲል እንዳወሳሁት የትምህርት ቤቱ መኪና ቀበና ኮከበ ጽባህ ይመላለሱ ለነበሩት ተማሪዎች ስለተመደበ የኛ ጉዞ በእግር መሆኑ ከጅምሩ ታውቋል። አጋጣሚው ሌላም ነገር ነበረው። ቀዳማዊ ኃይለ ሥላሴ ቲያትር ውለን የምንመለሰው ከ10 ሰዓት በኋላ ስለነበር ምሳችንን ይዘን መሄዳችን ግድ ሆነ። በዚህም ለእያንዳንዳችን ክሽን ያለ ፍርፍር በምሳቃ ተቋጥሮልን መሄድ ጀመር። ቀርበው በስም ከተዋወቁንና ሰላም ይሉን ከነበሩት ከተወሰኑ ተማሪዎች በተጨማሪ ጊዜው እየገፋ በሄደ ቁጥር ከበርካታ ተማሪዎች ጋር ይበልጥ እየተግባባን ስንሄድ እኛ ስለ እነርሱ እነርሱም ስለ እኛ ሕይወት መጠያየቅና ሀሳብ መለዋወጥ ጀመር። በዚህ የእርስ በርስ ንግግርና ሀሳብ ልውውጡም ከትምህርቱ ይልቅ ስለ ሙዚቃ ትምህርት ቤቱና እነርሱም በጊዜው ስለነበሩበት ሁኔታ በተለይ ከአቶ ለማ ገብረ ሕይወት ልጅ ከተስፋዬ ለማና ከብሩክ ከበደ ጋር ጠቃሚ መረጃዎችን መቀያየር ቀጠልን። እኛም በበኩላችን በሙዚቃው ረገድ የነበረን ችሎታ ለማሳየት እድልና አጋጣሚውን ማግኘት ስለነበረብን ይህንኑ ለማግኘት ሁኔታዎችን አመቻችተን ጋሽ ተስፋዬ መንገሻ በቫዮሊን፣ እኔ በፒያኖ ስንጫወት ተማሪዎችም መምህራንም ሲያዩን በእርግጥም ሁኔታዎች ባለመመቻቸታቸው እንጂ እኛም እንደ ሌሎቹ ተማሪዎች በሙዚቃ ሙያ በነበረን ዝንባሌና ተሰጥኦ የበለጠም በልዩ ስልጠና ብንታገዝ ጥሩ ውጤት ልናስገኝ እንደምንችል በተግባር አስመሰከርን። በተለይ እኔ ሙያው በሚጠይቀው መሰረት የእጆችና ጣቶች አቀማመጥ ህግጋትና ስነ ስርዓቶችን ባልከተልም በዚያ ለጋ ዕድሜ በጆሮ ብቻ በመስማት የተለያዩ ዜማዎችን በፒያኖ ስጫወት አዳዲስ ዜማዎች ሳይቀሩ ወዲያውኑ እንደሰማሁ
እጄ ሳይደናቀፍ መልሼ የመጫወቴ ሁኔታ ዙሪያዬን ከበው ይመለከቱ በነበሩት ሁሉ ከፍተኛ ግርምትና አድናቆት ፈጠረ። ለጋሽ ተስፋዬና ለእኔም ለራሴ ጭምር ግን በጆሮ በመስማት ብቻ ተወስኜ ሳልቀር ማንኛውም ሙዚቀኛ ነኝ የሚል ሰው እንደሚያደርገው በዓለም አቀፍ ደረጃ በታወቀው የሙዚቃ ስርዓት ማለትም በኖት መለማመድና መጫወት እንደነበረብኝ ግልጽ በመሆኑ ዛሬ ነገ ሳይባል ተግባራዊ እርምጃዎች መውሰድ አማራጭ ያልነበረው የወቅቱ አንገብጋቢ ጉዳይ ሆነ። ጋሽ ተስፋዬ ለእኔ በሚያመች ቀለል ባለ መንገድ ራሱ የሙዚቃ ኖት መማሪያ በብሬል አዘጋጅቶ ስለሰጠኝ እሱን በከፍተኛ ስሜት ማጥናትና እድሉም ሲገኝ በፒያኖ መለማመዱን ተያያዝኩት። የሙዚቃ ሙያ አይነ ስውራን ልንማርባቸው ከምንችላቸው ሙያዎች አንዱ እንደነበር ጥናት ማድረግና አንዳንድ እርምጃዎችን መውሰድ የተጀመረው በእኔና በጋሽ ተስፋዬ መንገሻ አልነበረም። በእርግጥ ሜኖናይቶች የተማሪዎችን መንፈሳዊ ሕይወት ለማነቃቃት እነሱም ይሰጡት የነበረውን አገልግሎት መልክ ለማስያዝና ዝንባሌ ተሰጥኦ የነበራቸውን ተማሪዎች በኳየር ከማደራጀት በተጨማሪ ፍላጎት የነበራቸው ተማሪዎች በሙሉ የሙዚቃ ኖት እንዲያነቡ እንደ ልብ በፈለጉት ጊዜ ኦርጋንና ፒያኖ እንዲጫወቱ ምቹ ሁኔታ ፈጥረው ነበር። ገጽ 48 እንደዚያ በመሆኑ በተለይ ተለቅ ካሉት ተማሪዎች ብዙዎቹ የሙዚቃ ኖት አቀላጥፈው ያነቡ፣ ሌሎቹም በጆሮም ብቻ ቢሆን ፒያኖ ይጫወቱ ነበር። ለዚህም ነበር ከኦርጋኑና ከፒያኖው በተጨማሪ ኃላፊነታቸውን ለኢትዮጵያውያን አስረክበው ሊሄዱ ጥቂት ዓመታት ሲቀራቸው ቫዮሊን ገዝተው ፍላጎቱ የነበራቸው እንዲለማመዱ መድረኩን የፈጠሩት። በዚህ ሳይወሰኑም ለገና በስጦታ ከሚታደሉት መጫወቻዎች መሃል አርሞኒካዎችና ትናንሽ ዋሽንቶችም እንዲካተቱ ጥረት ያደረጉት። አይነ ስውራንን በተለያዩ የሙያ ዘርፎች ለማሰማራት ፈረንጆቹ ከተለሙት እቅድ ጎን ለጎን የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅትም አንድ ተማሪን ወደ ኢጣሊያ አገር ለሙዚቃ ትምህርት ለመላክ እንቅስቃሴ ጀመረ። ስለ ዝርዝር ሁኔታው በቅድሚያ በተማሪዎች ዘንድ የታወቀ ነገር አልነበረም። ይሁንና እድሉ ሲመጣ መስፈርቱ ታወቀ። በሙዚቃ ሙያቸው ላቅ ያለ ችሎታ የነበራቸው ተማሪዎች ሕዝብ በተሰበሰበበት ተወዳድረው ያሸነፈው እንደሚመረጥና አብሮትም የጣሊያንኛ ቋንቋ የሚችል ሌላ አይነ ስውር በአስተርጓሚነት እንደሚሄድ ተወሰነ። በዚያም መሰረት ጋሻ በራ ጉልላት ውድድሩን ስላሸነፈ ከአስተርጓሚው ከአቶ ዮሐንስ ግደይ ጋር ወደ ኢጣሊያ ተሸኙ። እነ ጋሻ በራ በፊት እንደታሰበው ለዓመታት ሳይሆን በሄዱ በ9 ወራት ወደ ሀገራቸው ተመለሱ። ለዚህም በጊዜው የተሰጠው ምክንያት በምግብ አለመስማማት የተነሳ ጋሻ በራ ያጋጠመው ህመም ነበር። ወደ ሀገር ከተመለሱ በኋላ ጋሻ በራ ወደ መደበኛ የአካዳሚክ ትምህርት ሳይመለስ በሙሴ ነርሲስ ናልባንዲያን ይካሄድ በነበረው የሙዚቃ ትምህርት ቤት በአንዲት ፈቃደኛ የሰላም ጓድ ባልደረባ ረዳትነት ፊቱንም ቢሆን በከፍተኛ ደረጃ ተራቆበት የነበረውን የፒያኖ ትምህርቱን ገፋበት። የኔና የጋሽ ተስፋዬ ወደ ሙዚቃ ትምህርት ቤት መግባት ለጋሻ በራ ተጨማሪ የሞራል ድጋፍ ሳይሆነው አልቀረም። ፊቱንም ቢሆን ለቀለም ትምህርት ግድብ አይሰጠውም። እኛም ወደ ሙዚቃ መሄዳችን በራስ መተማመኑን ከፍ አደረገው። ወደ ቀዳማዊ ኃይለ ሥላሴ ቲያትር መመላለስ ከጀመርን ከጥቂት ጊዜ በኋላ ለብቻዬ ጠርቶኝ እንግዲህ በርታ፣ አይዞህ፣ በጆሮ በመስማት የጀመርከውን የፒያኖ ጨዋታ ክህሎት በኖታ በመታገዝ ይበልጥ ለማዳበር ሞክር፣ በዕድሜህም ገና ለጋ ስለሆንክ ስሜቱና ዝንባሌው ስላለህ ያንን ለማድረግ ብዙ አይከብድህም፣ ከእኔ ጋር እንረዳዳለን ሲል እንደ ታላቅ ወንድም ድጋፉን ሙሉ ቡራኬውን ሰጠኝ። ጋሽ ተስፋዬ ከሰጠኝ አነስተኛ የብሬል ሙዚቃ መማሪያ ጥራዝ በተጨማሪ ጋሻ በራ ዳጎስ ያለ መልመጃዎች የተካተቱበት ዘርዘር ያለ የሙዚቃ መማሪያ የብሬል ጥራዝ በጊዜያዊነት አዋሰኝ። በዚያም ብቻ ሳይወሰን የነበርንበትን ሁኔታ በአንክሮ በመከታተል ችግርም ሲያጋጥመን ሙያዊ ምክር ያካፍለን ነበር። ይሁንና ምክሩን ወደ ተግባር የምንቀይርበት እድል ማግኘቱ ቀላል አልሆነም። በዚያን ጊዜ ሆነ ከዚያም በኋላ ለበርካታ ዓመታት የተማሩ የሙዚቃ ባለሙያዎች ቁጥር እጅግ በጣም አነስተኛ ስለነበር የትምህርት ቤቱ ዳይሬክተር አቶ ጸጋዬ ደባልቄ ተደራራቢ ስራዎች ስለነበሩባቸው ቢሮአቸው ከሚገኙበት የማይገኙበት ጊዜ ይበልጥ ነበር። ገጽ 49
ለብዙ ቀናት ተመላልሰን ስለ ሁኔታችን ስናነጋግራቸው ያሳዩን የነበረው ትህትና እንደነበረ ሆኖ እርሳቸውም ቢሆኑ በጉዳዩ በጣም እንደተጨነቁና በምን መንገድ ሊረዱን እንደሚችሉ ግራ እንደተጋቡ በግልጽ የሚታዩ ሁኔታዎች ነበሩ። ከዕለታት አንድ ቀን ግን እኔ በፒያኖ ጋሽ ተስፋዬ በቫዮሊን ስንጫወት ከሌሎች መምህራን ጋር ከተመለከቱም በኋላ ቢሮአቸው አስጠርተው በኖታ የተጻፈ የሙዚቃ ስልት እንዴት አንብበንና አጥንተን ልንጫወት እንደምንችል ጠየቁን። ቀደም ብሎ እንዳወሳሁት ጋሽ አገኘሁ የሙዚቃ ኖት የማንበብ ክህሎት ስለነበረውና በዚያም ጉዳይ ከጋሽ ተስፋዬ ጋር ተነጋግረውበት ስለነበር ኖቱ ቢሰጠን የሚያነብልን ሰው እንደምናገኝ ለአቶ ጸጋዬ አስረዳናቸው። እርሳቸውም በትምህርት ቤቱ ምክትል ዳይሬክተርና መምህር አቶ አይምሬ ወልደ ጊዮርጊስ አስተርጓሚነት አንድ ኢጣሊያዊ መምህር አነጋግረው በባለ 4 ክፍል የፒያኖና ቫዮሊን የሙዚቃ ኖት ቅንብር ተሰጠን። ያንንም አነስተኛ የማይባል የሙዚቃ ቅንብር ጥራዝ ጋሽ አገኘሁ እያነበበ ጋሽ ተስፋዬ በብሬል ጽፎት ሙዚቃውን ማጥናቱን ተያያዝ ነው። በዚያን ጊዜ እኔ የሙዚቃ ኖት በደንብ ማንበብ አልጀመርኩም ነበርና ጋሽ ተስፋዬ በቃል እየነገረኝ ማጥናትና እሱ በበኩሉ የቫዮሊኑን ክፍል በመለማመድ ቅንብሩን ቀስ በቀስ ደረጃ በደረጃ መለማመድ ቀጠልን። አጠናናችንም መጀመሪያ ለየብቻችን ኋላ አንድ ላይ በፒያኖና በቫዮሊን በየክፍሉ ስለነበር በመጨረሻ የሙዚቃው ሙሉ ኖታ ጥራዝ መጫወት ቻልን። ከዚያ በኋላም ጋሽ አገኘሁ ኖቱን በጥንቃቄ በማንበብ ጋሽ ተስፋዬ በመጽሐፍ እያቀረቡልን መለማመዱን ቀጠልን። በእንዲህ አይነት ሁኔታ በየምሽቱና በሳምንቱ መጨረሻ ቅዳሜና እሁድ በመርሃ ውራን ትምህርት ቤት በደንብ ተለማምደን በትክክል መጫወታችንን ካረጋገጥን በኋላ ቀዳማዊ ኃይለ ሥላሴ ቲያትር ስንጫወት እንዲመለከቱን በተጠየቅነው መሰረት ስንጫወት ያዩን መምህራንና አንዳንድ ተማሪዎች እስከዚያን ጊዜ ድረስ ያልጠበቁትና ያላሰቡት ሁኔታ ውስጥ እንዲገቡ የሚያስችል ስሜት እንፈጥርባቸው ነበር። እስከዚያን ጊዜ ድረስ በጆሮአችን እየሰማን በተጫወትናቸው ዜማዎች የነበራቸው አድናቆት ይህንንም ያህል አነስተኛ ነበር ባይባልም በተሰጠን ኖታ መሰረት አንድም ሳንሳሳት ለየብቻችን ሳይሆን በጋራ መጫወታችን እጅግ በጣም ከጠበቁትና ከገመቱት በላይ ሆነ። ኖቱን እያነበቡ የተከታተሉን ኢጣሊያዊው መምህርና አስተርጓሚው አቶ አይምሬ ጨዋታችንን ስንጨርስ ካጨበጭቡና ካስጨበጨቡ በኋላ ትከሻችንን መታ መታ በማድረግ ለኛ በሚታወቀን መልኩ አድናቆታቸውን አሳወቁን። የተሰጠንን ስራ ማጠናቀቃችንን ከስራ ባልደረቦቻቸው የሰሙት የትምህርት ቤቱ ዳይሬክተር አቶ ጸጋዬ ደባልቄም ስንጫወት ከተመለከቱም በኋላ እሳቸውን በበኩላቸው የተሰማቸውን አድናቆት እጅግ በጣም በተቆጠቡ ቃላት ገለጹልን። ጋሽ አገኘሁ ያጨዋወታችን ሁኔታ ቢያረካውም የእጆቼ አቀማመጥና የሙዚቃ ሰዋሰው የሚጠይቀውን የጣቶች አጠቃቀም ህግጋት ለማጥናትና በስራ ላይ ለማዋል አለመቻሌ እጅግ በጣም ያሳስበው ነበር። ከዚህ በተቃራኒው ጋሽ ንጉሴ በቴ ዮሐንስን ጨምሮ በርካታ ሰዎች በልጅነት ዕድሜዬ እንዲህ አድርጌ መጫወቴ ብቻውን የሚደነቅ መሆኑን በማንሳት ጉድለቴ ላይ ማተኮሩን ይቃወሙ ነበር። ዛሬ ላይ ሳስበው በሁለቱም በኩል ያለው ሙግት ይህ የራሱ ምክንያት ያለውና ለኋላው ህይወቴም አዎንታዊም ሆነ አሉታዊ አበርክቶ የነበረው ነው። ገጽ 50። ይህም ሲባል ጋሽ ንጉሴ የዕድሜን ገና መሆን አይተው አሉታዊ ነገሮችን ነቅሶ በማውጣት እዛ ላይ ማተኮር ከትምህርቱ ጉዳቱ ያመዝናል ማለታቸው ልጅ ከመሆን አንጻር የሚነቀፍ አልነበረም። ችግር የሆነው ግን ከዚያ በኋላም ማስተካከል አለማቻሌ ነው። በዚህ የተነሳም ይኸው እስካሁን ድረስ የቀኝ እጄ ተንጋዶ የትኞቹ ቃታዎች በየትኞቹ ጣቶች መነካት እንዳለባቸው ሳልጨነቅ ከመሳሪያው ስለሚወጣው ድምፅና የሙዚቃው ስልቱ ለጆሮዬ ስለሚፈጥረው ስሜት ብቻ ነው የማስበው። እንድናጠናው የተሰጠንን ጥራዝ ጨርሰን በጥሩ ሁኔታ ስንጫወት የተመለከቱን ሁሉ አድናቆታቸውን ቢገልጹልንም የመምህራኑ ተሳትፎ መቀዝቀዝ ግን ተጨማሪ ጥራዝ እንኳን ለማግኘት አላስቻለንም። ከዚያ ይልቅ በተማሪዎቹ በኩል አይነ ስውራ ሆነን እንደዚያ መጫወት መቻላችን አስገርሟቸው ይበልጥ ይቀርቡን ይበልጥ ይግባቡንና ያከብሩንም ጀመር። ብዙዎቹ እንዲያውም እያዩ ስሜት የሚሰጥ ዜማ መጫወት ቀርቶ ኖቱ እፊታቸው ሆኖ የተሰጣቸውን መልመጃ በአግባቡ ባለመጫወታቸው ራሳቸውንም እስከ መውቀስ ደረሱ። ራሳቸው እንደዚያ ሆነው የኛንም ሁኔታ የተገነዘቡ
እንዲሁ ያለ ስራ መቀመጣችን ጤናማ ያልሆነ ስሜትና የመንፈስ ስብራት ማስከተሉ የማይቀር መሆኑን የተረዱ አንዳንድ ተማሪዎች አብረውን በመሆን ከቦታ ቦታ እያዘዋወሩ የሙዚቃ መሳሪያዎችን እያስዳበሱ አንዳንዶቹንም እንድንጫወት እያስሞከሩ ብቸኝነት እንዳይሰማን የቻሉትን ሁሉ እንደሞከሩ አስታውሳለሁ። በተለይ አንድ ቀን በእውቁ የሀገር ባህል ሙዚቃ ባለሙያ በአቶ ለማ ገብረ ሕይወት ልጅ በተስፋዬ ለማ አማካኝነት የሀገር ባህሉን ክፍል ስንጎበኝ አቶ ለማ የክፍሉ ኃላፊ እንደመሆናቸው መጠን መሳሪያዎችን ሁሉ እንድንዳብስ ከድምፃውያኑና ከመሳሪያ ተጫዋቾችም ጋር እንድንተዋወቅ ያደረጉልን ትብብርና እርሳቸውን በበኩላቸው ያሳዩን አክብሮትና ፍቅር እስካሁን ድረስ ትዝ ይለኛል። የመምህራኑ ትኩረት በአብዛኛው በተለያዩ የሙዚቃ መሳሪያዎች ከሌሎች ተማሪዎች የተሻለ ችሎታ የነበራቸውን መርጦ በኦርኬስትራ መልክ በማደራጀት በዓመቱ መጨረሻ ለታቀደው ከፍተኛ ዝግጅት ለማብቃት ስለነበር ለእኛም ብቻ ሳይሆን ለአብዛኛዎቹ ተማሪዎችም ቢሆን ተገቢ ድጋፍ አላደረጉም። ይህን ተከትሎም ተስፋ እንዳደረግነው ሙያችንን ለማዳበርና ችሎታችንንም ለማሳደግ በተጨባጭ ያየነው ነገር አናሳ በመሆኑ ከካዛንቺስ ቀዳማዊ ኃይለ ሥላሴ ቲያትር ከዚያም ወደ መርሃ ውራን በምናደርገው ጉዞ የነበረን ድካም ተጨምሮ ቀስ በቀስ ወደ መሰላቸቱና በቅሬታና በብስጭት መንፈስ ወደ ማጉረምረሙ ማምራት ጀመርን። መጀመሪያውኑም በቂ ዝግጅት መኖሩ ሳይረጋገጥ ለምን ከመደበኛ ትምህርት ወጥተን ወደዚያ እንድንሄድ እንደተደረገ ግልጽ አለመሆኑም ውሎ አድሮ ጥያቄ ያጭርብን ጀመር። ጋሽ ተስፋዬ በእርግጠኛነት መናገር አይችልም። በእኔ በኩል ግን እንዲህ ምንም ዝግጅት ካልተደረገበት ፕሮግራም ይልቅ ክፍል ደግሜም ቢሆን መደብ ነበር። አራተኛ ክፍልን ለፍ አልለፍ እርግጠኛ አልነበርኩም። ገጽ 51 በዚያ ባልተረጋጋ ሁኔታ ውስጥ የመጨረሻ ግባችንን ቀርቶ የየዕለቱን እርምጃችንን በቅጡ ለማጤን በተቸገርንበት ወቅት እንደኛ ምናልባትም ከኛ በላይ በጣም ይጨነቅና ይጠበብ የነበረው ጋሻ አገኘሁ ነበር። በጊዜውም ባይሆን ያ ሁሉ ካለፈ በኋላ በግል ሁኔታዎችን ሳገናዝብ እኛን ከመደበኛ ትምህርት አውጥቶ ወደ ሙዚቃ ትምህርት ቤት የመላኩ እቅድ ሲተለምም ሆነ ወደ ትግበራ ሲገባ ዋናው ባለቤት እሱ ስለነበር የኛ ከመንገድ መቅረት አብዝቶ ሳያስጨንቀው የቀረ አይመስልም። ይሁንና መንፈሳችን ተሰብሮ ግራ ብንጋባም አልፎ አልፎ መቅረት ከመጀመራችን በቀር ከመርሃ ውራን ወደ ቀዳማዊ ኃይለ ሥላሴ ቲያትር ከዚያም ወደ መርሃ ውራን በግር መኳተናችንን አላቋረጥንም። በዚያው ሰሞን ግን የቀን ውሏችንን አጠናቀን ወደ መርሃ ውራን እንደተመለስን አንድ ያላሰብኩት ዜና ሰማሁ። ዜናውን ከማን እንደሰማሁ አሁን አላስታውስም። ነገር ግን የወሬው ምንጭ ሬዲዮ እንደነበር ትዝ ይለኛል። አንኳር ጭብጡም ኤርትራ ከእናት ሀገሯ ከኢትዮጵያ ጋር ፍጹም መዋሃዷን የሚያበስር ነበር። ያ ዜና የተበሰረው ህዳር 5 ቀን አርብ ሲሆን ፍጹም መዋሃድ ሲባል ምን ማለት መሆኑ የገባኝ እንደ ልማዴ ተለቅ ያሉትን ተማሪዎች ጠይቄ ነበር። ኋላም ጉዳዩን የተመለከተ ልዩ ፕሮግራም በድምፃዊ ተፈራ ካሳ ከአስመራ አዲስ አበባ ዜማ ታጅቦ ለአድማጩ ደረሰ። እንደማስታውሰው ለወቅቱ ልዩ ድምቀት ለመስጠት ሲባል የቀረበው ዜና በስቱዲዮ የተቀረጸ ሳይሆን ለዘመን መለወጫ ከተሰናዳ መድረክ ላይ በቀጥታ የተላለፈ ነበር። ዜናው በተብራራ መልክ ከቀረበ በኋላ በተከታታይ በርከት ያሉ የትግርኛ ዘፈኖች ቀረቡ። ከነዚያም መካከል በአቶ ብርሃነ ሰጊድ የተዘፈነው ተዘወሪ መኪና ተዘወሪ የሚለው ይገኝበታል። በወቅቱ ሲነገረን የነበረውም ሆነ በትምህርት ቤት የተማርነው ኤርትራ ከእናት ሀገሯ የተቀላቀለችው በ1945 ዓ.ም እንደሆነ ነው። በዚያም የተነሳ የአሁኑ ፍጹም ውህደት ምን ማለት እንደሆነ ስጠይቅ የበፊቱ ውህደት በፌዴሬሽን ነበር፣ ለዚህም ነው ይሄኛው ፍጹም ውህደት የተባለው የሚል መልስ አገኘሁ። የባሰውኑ ግራ ተጋባሁ። እስከዛን ጊዜ ድረስ ፌዴሬሽን ሲባል የማውቀው በእግር ኳስና በስፖርት ፌዴሬሽን ብቻ ነበር። ስለ ሁኔታው በተከታታዮቹ ቀናት በሬዲዮም ሲወራ እኔ ከብዙ ሰዎች ዝርዝር ማብራሪያ ሳገኝ በ1954 ክረምት ሜታ አቦ ከመውረዳችን በፊት ግርማዊ ጃንሆይ በኤርትራ ያደረጉት ጉብኝትና በወቅቱ ያደረጉት ሰፊ ንግግር ትዝ አለኝ። በንግግራቸው መበታተን ለማንም እንደማይበጅ ምሳሌዎች በመስጠት የተናገሩት የኤርትራም ሆነ የኢትዮጵያ ሕዝብ በታሪክ፣ በባህል፣ በሃይማኖት የተሳሰረ በመሆኑ መለያየቱ ለአንድ ወገን ሳይሆን ለሁሉም ጉዳት እንደሚያመጣ ግልጽ ባለ መንገድ ያስረዱበት አጋጣሚ ታወሰኝ።
ያንን የተለየ አጋጣሚ ምክንያት በማድረግ ለኤርትራና ለትግሬ ወይም ለትግራይ ጠቅላይ ግዛቶች ሕዝብ የ2 ዓመት የግብር ምህረት መደረጉን ግርማዊነታቸው በንግግር አሳወቁ። የጉብኝቱን ጠቅላላ ሁኔታ እየተከታተለ በሬዲዮ ሲያስተላልፍ የነበረው ጋዜጠኛ ዘውዴ ረታ ነበር። እኔም የዘውዴ ረታን ድምፅ ከግርማዊት እቴጌ የቀብር ስነ ስርዓት በኋላ የሰማሁት በዚያን ጊዜ ነበር። የውህደቱ ዜና የፈጠረው የደስታና የእፎይታ ስሜት በጣም ከፍተኛ እንደሆነ አስታውሳለሁ። ይህ የእፎይታና የደስታ ስሜት ከታሪክና ከባህል ትስስሩ ይልቅ የባህር በር ከመኖርና ካለመኖር ጋር የተያያዘ ሳይሆን እንዳልቀረ በጊዜው ይሰጡ ከነበሩ አስተያየቶችና በሬዲዮ ይነገር ከነበረው አንዳንድ ነገር ማገናዘብ ይቻላል። በእርግጥ ግርማዊ ጃንሆይም ቀደም ሲል በጠቀስኩት የ1954 ዓ.ም ንግግራቸው ይህንኑ የባህር በር ጉዳይ አንስተውት እንደነበር አስታውሳለሁ። እዚህ ላይ ይህ የባህር በር የመኖር ወይም አለመኖር ጥያቄ በዚያን ወቅት ብቻ የተነሳ ሳይሆን ከዚያም በፊት ለዘመናት በተከታታይ ነገስታት ብሔራዊ አጀንዳ ሆኖ የቆየና ዛሬም ያላባራ መሆኑን መገንዘብ ያሻል። የፍጹም ውህደቱ ዜና የፈጠረው ስሜት ሳይበርድ በግርማዊት እቴጌ መነን እና ትንሽ ቆይቶ በልጃቸው ልዑል ሳህለ ሥላሴ ሞት ምክንያት ተቋርጦ የነበረው የአድማጮች የዘፈን ምርጫ ፕሮግራም እሁድ ህዳር 9 1955 በእውቁ ጋዜጠኛ በዘውዴ ረታ አስተናጋጅነት ተጀመረ። በዚያን ዕለት የሬዲዮ ፕሮግራም ሲጀመር ከተላለፈው ዜና በስተቀር ሙሉ ጊዜው የተሰጠው ለዘፈን ምርጫ መሰናዶ እንደሆነ ትዝ ይለኛል። በዕለቱም ባህላዊም ዘመናዊም ዘፈኖች የተመረጡ ሲሆን ለየት ባለ ሁኔታ የማስታውሰው አንድ አድማጭ ይቅርታ ለምናለሁ ጥፋቴን አውቄያለሁ የሚለውን የጥላሁን ገሰሰ ዘፈን ለመላው የኤርትራ ሕዝብ መምረጣቸው ነው። በወቅቱ ሰውየው ምን መልእክት ለማስተላለፍ እንደፈለጉ ስላልገባኝ አንዳንድ ታላላቅ ተማሪዎች ጠይቄ እነርሱ ነገሩ ግራ ስለሆነባቸው አጥጋቢ መልስ ሊሰጡኝ አልቻሉም። ሕይወቴን በጨረፍታ በምዳስስበት በዚህ ድርሰት በግሌ የደረስኩባቸውን ግንዛቤዎችና እንደየወቅቱ ተለዋዋጭ ሁኔታ የራሴን ስሜቶች ማንጸባረቄን አንባቢ ልብ እንደሚል ተስፋ አድርጋለሁ። ይህም እንደየወቅቱ ተለዋዋጭ ሁኔታ የዚያ ወይም የዚህ ወገን ከመሆን ይልቅ የራስ ወገን ብቻ ሆኖ መቆየት ሳይሻል አይቀርም ከሚለው እምነቴ የተቀዳ ይመስለኛል። ይህ ማለት ግን በማንኛውም ጊዜ ሆነ በየትኛውም ሁኔታ ከማንኛውም ሰው ወይም ቡድን ጋር የሚጣጣም አቋም ወይም አስተሳሰብ ሊኖረኝ አይችልም ማለት አይደለም። በቋሚነት ለአንድ ሰው ወይም ቡድን ብዬ የማላምንበትን አቋም ወይም አስተሳሰብ የመጋራት ታማኝ ወይም ተገዢ የመሆን አባዜ እጣ ክፍሌ እንዳልሆነና ይህንን ስሜቴንም ብዙዎች በበጎ ጎኑ እንደሚያዩልኝ ተስፋ አለኝ። በክርስትና እምነት ተከታዮች ከሚከበሩት በዓላት ልዩ ስሜት የነበረኝና ትዝታውም እስካሁን ድረስ ያልጠፋው የገና አከባበርና በዚያ ሰሞን ይደረጉ የነበሩ እንቅስቃሴዎች ናቸው። ቀደም ብዬ እንደገለጽኩት ገና በአብዛኛው የሚከበረው በስጦታ እንደመሆኑ መጠን በየዓመቱ ይታደለን የነበረው አነስተኛ የካርቶን ሳጥን እስከ ሳጥኑ ቅርጽና ውስጡ እስከነበሩት ዕቃዎች ድረስ ዛሬም ድረስ በአእምሮዬ ይመላለሳሉ። ዕቃዎቹ ያንንም ያህል ውድና ብርቅ ሆነው አልነበረም። እንደማስታውሰው የሚሰጠን ትናንሽ መጫወቻዎች፣ የጥርስ ብሩሽ፣ የጥርስ ሳሙናና የገላ ሳሙናን የመሰሉ ነገሮች ነበሩ። 1955ቱ የገና በዓል ግን ከተለመደውም የስጦታ ሳጥን ውጭ ሌላም ነገር ማካተቱን አስታውሳለሁ። ይኸውም ልዩ ልዩ አልባሳትን መያዙ ነው። ነገሩ ያልተለመደ ስለነበር በተለይ ትናንሾቹ ተማሪዎች በስጦታዎቹ ከመደሰት አልፈን ተገረምን። እንዴት ሆነም ብለን ጠየቅን። በኋላ ከታላላቆቹ እንደተረዳ ነው እነዚያ አልባሳት ለእኛ የተላኩት የግርማዊ ጃንሆይ ልጅ ልዑል ሳህለ ሥላሴ ነፍስ ይማር እንድንል ነበር። ገጽ 53 ልብሶቹ በገና በዓል ሰሞን ብቻ ተከፋፍለው ስላለቁ አጋጣሚ እየጠበቀ እስከ ዓመቱ መጨረሻ መከፋፈል ቀጠለ። እንዴት እንደተጀመረ ትዝ አይለኝም እንጂ በቁመቱም በስፋቱም ልክ የሚሆን ልብስ ለማግኘት ሲባል መለዋወጥ አልፎም መሸጥና መግዛት ይስተዋል ነበር። እኔ በግሌ አንድ የረዘመኝን የሰፋኝ ሸሚዝ ስለነበረኝ ከታላላቆቼ ተማሪዎች አንዱ በ2 ብር ከ50 ልግዛህ ብሎኝ ሸሚዙን ወስዶ ገንዘቡን ግን ሳይሰጠኝ እንደቀረ አስታውሳለሁ። ለወትሮ ቢሆን እንዲህ አይነቱ ለየት ያለ ስጦታ ሲኖር ግርማዊ ጃንሆይ ራሳቸው በተገኙበት ደመቅ ባለ ስነ ስርዓት ይታደል ነበር። ዳሩ ግን ቀደም ሲል በጠቀስኩት
ከልብስ ማጠብ ጋር በተያያዘ ምክንያት ልብሶቹ ከቤተ መንግስት በተላከ መኪና ነበር ወደ ትምህርት ቤቱ የተጓጓዙት። ይህም የትምህርት ቤቱና የቀዳማዊ ኃይለሥላሴ በጎ አድራጎት ድርጅት ኃላፊዎች በዚያ ዓመት ጃንሆይ ትምህርት ቤቱን እንዳይጎበኙ እንደፈለጉና እንደ ፍላጎታቸውም እንደተፈጸመላቸው በጉልህ የሚያሳይ ይመስለኛል። በ1955 ዓ.ም የተወሰኑ ተማሪዎች በሜታ አቦ ፕሮጀክት በመካተታቸው በመርሃ ውራን ትምህርት ቤት ይማሩ የነበሩ ተማሪዎች ቁጥር አነስተኛ ነበር። በስድስተኛ ክፍል 2፣ በአምስተኛ ክፍል 5 ተማሪዎች ሲማሩ 3ኛና 4ኛ ክፍል ተማሪዎች አልነበሩም። 3 ተማሪዎች 2ኛ ክፍል ሲማሩ 1ኛ ክፍልና ከዚያ በታች በኪንደርጋርተን ይማሩ የነበሩት አብዛኛዎቹ ከህፃናት ማሳደጊያና ከትንሣኤ ብርሃን በተመላላሽነት አንዳንዶቹ ደግሞ በዚያው ዓመት ባዳሪነት ለመማር የገቡ አዳዲስ ተማሪዎች ነበሩ። በዚያ ዓመት ትምህርት ቤቱ በኃላፊነት ይመሩ የነበሩት ጋሽ አገኘሁ ሲሆኑ ምክትል ዳይሬክተርና የማተሚያ ቤት ኃላፊው ደግሞ የኔታ ስዩም እንደነበሩ አስታውሳለሁ። በጊዜው አጠቃላይ የተማሪዎችን አገልግሎት የማስተባበሩ ስራ የተሰጠው ለጋሽ ንጉሴ ሂበተ ዮሐንስ ነበር። የጋሽ አገኘሁ በዳይሬክተርነት መመደብ እስራኤል ሀገር ሰልጥነው ከተመለሱት ባለሙያዎች አንዱ ስለነበር ብቻ ሳይሆን ከዚያም በፊት ከኖርዌይ ከመጡት ሚስዮናውያን ጋር በነበረው ግንኙነትና የሥራ ልምድ ምክንያት ሳይሆን እንዳልቀረ ይገመታል። በነገራችን ላይ ከእስራኤል ሰልጥነው ከተመለሱት መካከል ቀደም ሲል በሜታ አቦ አስተዳዳሪነት ሲሰራ የነበረው ጋሽ ተክለ ሃይማኖት ዋሪዬም መምህርና የቤተ መጻሕፍት ኃላፊ በመሆኑ ግቢያችንን ተቀላቅሎ ነበር። ሕፃናትን በማስተማር ልዩ ተሰጥኦና ስሜት የነበራት እትዬ ራሄልም ከዓመታት በኋላ ከትምህርት ቤቱ በገዛ ፈቃዷ እስከ ተሰናበተችበት ድረስ በዚያ ሙያዋ ስታገለግል ቆየች። የኔታ ስዩም በምክትል ዳይሬክተርነት መመደብ ትምህርት ቤቱ ከተከፈተበት ከ1944 ዓ.ም ጀምሮ በአንጋፋ መምህርነት ከማገልገላቸው በተጨማሪም በግርማዊነታቸውም ሆነ በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት አመራሮች ከነበራቸው ከበሬታ የመጣ ይመስላል። ይህ በእንዲህ እንዳለ ግን እርሳቸውም ማተሚያ ቤቱ እንዲደራጅና ራሳቸው እንዲመሩትም ፍላጎት ሳያሳዩ አልቀሩም። ለዚህ ደግሞ ለማተሚያ ቤቱ ስራ ታስቦ ፈረንጆቹ ትምህርት ቤቱን በኃላፊነት ያስተዳድሩ በነበረበት በመጨረሻው ዓመት ከዋናው የትምህርት ቤቱ ሕንፃ ነጠል ብሎ የተሰራው ባለ 3 ክፍል ቤት የተመቸ ነበር። ገጽ 54። ይህ ክፍል በአልሙኒየም ለመጻፍ የሚያስችል ልዩ የአልሙኒየም የብሬል ጽሕፈት መኪና ወደ ወረቀት የሚገለብጥ በእጅ የሚንቀሳቀስ ማባዣና ለብሬል ፊደላት ለቀማ የሚያገለግሉ ብዙ ቀዳዳዎች ያሉበት ገበታዎች የያዘ መሆኑን አስታውሳለሁ። ስራውን ለማንቀሳቀስም ሜታ አቦ ከእኔና ከጋሽ አምባው ጋር ከርሞ የነበረው ጋሽ ከበደ በንቲ፣ በአንባቢነትና በአባዥነት ጋሽ ታሪኩ በቀለ የተባለ በእንጦጦ ስዊዲሽ የተማረ አይነ ስውር በጸሐፊነት እንደተመደቡ ትዝ ይለኛል። ማተሚያ ቤቱ ከነበሩት 3 ክፍሎች አንዱ በቤተ መጻሕፍትነት እንዲያገለግል ተደርጎ በተለይ አዲስ በተሰሩት ክፍሎች የተደረደረው ታሪኩ ቀደም ሲል የተነገረለት ወርልድ ቡክ ኢንሳይክሎፔዲያ ነበር። ሌሎቹ የትምህርት ቤቱ መጻሕፍት በትምህርት ቤቱ ዋና ሕንፃ መተላለፊያ ኮሪደር ከግድግዳው ጋር በተሰሩ ሼልፎች ተደርድረው ተማሪዎቹ በውሰት መልክ እንዲያነቡ ሲደረግ አስታውሳለሁ። እኔና ጋሽ ተስፋዬም ከአካዳሚው ብንርቅም የትምህርት ቤቱ አካል ነበርንና ሰፋ ያለውን ጊዜያችንን በዚሁ እናሳልፍ ነበር። በተጠቀሰው ዓመት ከፍ ብዬ ከጠቀስኳቸው መምህራን በተጨማሪ ታሪክ ቀያሪ የሚባሉት የቤተ ክህነቱ አገልጋይ የኔታ ነቢየ ልዑል ዮሐንስ ትምህርት ቤታችንን መቀላቀላቸው የተለየ አንድምታ ያለው ይመስላል። ይህም ሲባል የኔታ ነቢየ ልዑል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቅ ስለነበሩ የእርሳቸው መምጣት የሜኖናይትስን ሚስዮናውያን ዘመን መደምደሚያ አመላካች ነበር። ያም ሆኖ ለዓመታት ሰፍኖ የቆየና አመለካከትና እምነት ከላይ በሚደረግ የመዋቅር ለውጥ ብቻ ሙሉ ለሙሉ መቀየር አልተቻለም። ስለሆነም የነቢየ ልዑል መምጣት ቀድሞውኑ በቤተሰብም ይሁን በትምህርት ቤተ በኦርቶዶክስ ተዋሕዶ ስርዓት ካደረጉትና ከታነጹት በስተቀር በሌሎቹ ተማሪዎች ዘንድ የተለየ ስሜት አልፈጠረም። ይልቁንም ሜኖናይቶች ትምህርት ቤቱን ለኢትዮጵያውያን ካስረከቡ በኋላ በአጠቃላይ የትምህርት ቤቱ ድባብም ሆነ የተማሪዎቹ አዝማሚያ
ወደ ዓለማዊነት ማዘንበል ጀመር። ሙዚቃው ብቻ እንደ አንድ ማሳያ ብንወስድ እንኳን በጸሎት ቤትና በመዝናኛነት ያገለግል በነበረው አዳራሽ ተዘውትረው ይደመጡ በነበሩት መንፈሳዊ መዝሙሮችና የውጭ ሀገር ለስላሳ ሙዚቃዎች ምትክ በሙዚቃ ሸክላ ማጫወቻዎች የእንግሊዝኛ ዘፈኖች፣ በሬዲዮ ደግሞ የአማርኛ ዘፈኖች በብዛት መደመጥ የጀመሩት በዚያን ዘመን ነበር ማለት ይቻላል። ያም ሁሉ ሆኖ ግን ቀደም ሲል እንደተጠቀሰው በጠዋትና በማታው የጸሎት ፕሮግራም ይቀርቡ የነበሩ መዝሙሮች የሜኖናይቶች ናቸው። የሙዚቃ ነገር ከተነሳ በኢትዮጵያ የዘመናዊ ሙዚቃ ከ1940ዎቹ መጨረሻ ጀምሮ በየደረጃው ብዙ ለውጦች የታዩበት ቢሆንም በተለይ ተሞክሮ ከከሸፈው ከ1953ቱ መፈንቅለ መንግስት በኋላ ህብረተሰቡ ስለ ሙዚቃና ሙዚቀኞች የነበረው አመለካከትና ስለ ስራ ውጤታቸው ያሳደረበት ስሜት በመጠኑም ቢሆን መቀየሩን የሚያመላክቱ ፍንጮች መታየት ጀምረው ነበር። የኢትዮጵያን ትውፊታዊ የሙዚቃ አጨዋወት ለቀጣዩ ትውልድ ለማውረስ በመኮንን ሀብተወልድ የተቋቋመው የሀገር ፍቅር ማህበርም በመፈንቅለ መንግስቱ ወቅት መስራቹን ቢያጣም በአቀራረቡ ላይ ለውጥ ማሳየት የጀመረውና የውጭ የሙዚቃ መሳሪያዎችንም የተቀላቀለው ከዚያ በኋላ ነበር። ገጽ 55 በወታደራዊው ኦርኬስትራዎች በኩል ክብር ዘበኛ፣ ምድር ጦርና ፖሊስ ከሀገር ፍቅርና ቀዳማዊ ኃይለሥላሴ ቲያትር ጋር በዘመን መለወጫ የሚያቀርቡት የሙዚቃ ትርኢት የተሻለ ተደማጭነትን መፍጠሩ አልቀረም። በዚያ ዘመን የሀገሪቱን የሙዚቃ ስራ በአጠቃላይ በባለቤትነት የያዙት የሲቪልና ወታደራዊ ክፍሎች አደረጃጀት የተለያየ ነበር። ሲቪሎቹ የቀዳማዊ ኃይለሥላሴ ቲያትርና የሀገር ፍቅር ማህበር በማስታወቂያ ሚኒስቴር የበላይ ጠባቂነት በኩባንያ መልክ የተቋቋሙ ሲሆን ይተዳደሩ የነበሩትም በመንግስት ድጎማና ከትርኢት ላይ በሚያገኙት ገቢ ነው። ከዚህ በተቃራኒው ወታደራዊዎቹ የሙዚቃ ክፍሎች የተቋቋሙበት ዋናው ዓላማ ለየሰራዊቶቻቸው አባላትና ቤተሰቦች የመዝናኛ አገልግሎት መስጠት ሲሆን ሙሉ ወጫቸውንም ይሸፍን የነበረው መንግስት ነው። ለመዝናኛ ከተቋቋሙት ከነዚህ ኦርኬስትራዎች በተጓዳኝ ወታደራዊ ሙያ የሚጠይቀውን የሙያ ግዴታ ለመወጣትና ለዚያም የሚያስፈልገውን ስነ ስርዓት ደረጃውን በጠበቀ መልክ ለማሟላት ሁሉም ክፍሎች የየራሳቸው የማርሽ ባንዶች ነበሯቸው። ሁሉም የሙዚቃ ክፍሎች ይበልጥ ተወዳጅ ለመሆን የተቻላቸውን ሁሉ ያደርጉ የነበሩ ሲሆን ስራዎቻቸውን ወደ ህዝብ ለማድረስ ከሚያቀርቧቸው የመድረክ ዝግጅቶች በተጨማሪ በማስታወቂያ ሚኒስቴር ባለቤትነትና ኃላፊነት ይመራ የነበረው የኢትዮጵያ ሬዲዮ ጣቢያ ዋናው መገልገያ መሳሪያ ነበር። ከዚህ በተጨማሪም ከ1953ቱ የመፈንቅለ መንግስት ሙከራ በኋላ አገልግሎት መስጠት እስካቆመ ድረስ የክብር ዘበኛ ሰራዊት ለብቻው ይጠቀምበት የነበረው የጠቅል ሬዲዮም ሌላ አማራጭ መሆኑ አልቀረም። ከሁሉም ይልቅ በተለይ ጉጉትና የናፍቆት ስሜት በህዝብ ዘንድ ይጠበቅ የነበረው በዘመን መለወጫ የቀዳማዊ ኃይለሥላሴ ቲያትርና ሶስቱ ወታደራዊ የሙዚቃ ክፍሎች በቀዳማዊ ኃይለሥላሴ ቲያትር፣ በሀገር ፍቅርና በራስ ቲያትር ያቀርቡት የነበረው የሙዚቃ ዝግጅት ነው። የቀዳማዊ ኃይለሥላሴ ቲያትሩ የመድረክ ዝግጅት በቀጥታ በሬዲዮ ይተላለፍ ስለነበር ከፍተኛ ተወዳጅነትና ተናፋቂነት ለማግኘት ችሎ እንደነበር አስታውሳለሁ። ከዓመት ወደ ዓመት በሙዚቃዎች አቀራረብ፣ በሙዚቃዎቹ ስልት፣ በግጥሞቹ ይዘት ሁሉም የሙዚቃ ክፍል አንዱ ከሌላው ተሽሎ ለመገኘት እንደየ አቅሙ ጥረት ያደርግ ነበር። በተለይ በ1954 መጨረሻና ለ1955 መግቢያ የተደረገው ዝግጅት ግን በብዙዎች ዘንድ የተለየ ግምት አሳድሮ ነበር። የግርማዊት እቴጌና የልጃቸው የልዑል ሳህለ ሥላሴን ህልፈት ህይወት ተከትሎ የሙዚቃ ዝግጅት በማድረግ ማቅረብም ሆነ በሬዲዮ ማስተላለፍ ለረጅም ጊዜ ተቋርጦ ስለነበር በዚያ የዘመን መለወጫ ዝግጅት ከወትሮ በተለየ አቀራረብና ላቅ ባለ ሙያዊ የጥበብ ስልት የሙዚቃ አፍቃሪዎችን ቀልብ ለመሳብ ሁሉም የበኩሉን ተጨማሪ ጥረት ሳያደርግ እንዳልቀረ መገመት ይቻላል። ከሲቪሉ የሙዚቃ ክፍሎች የቀዳማዊ ኃይለሥላሴ ቲያትር፣ ከወታደሩ የክብር ዘበኛ የሙዚቃ ክፍል በዚያ የዘመን መለወጫ ዝግጅት ያቀረቧቸው ዘፈኖች፣ ግጥሞቻቸው፣ ዜማዎቻቸውና የሙዚቃ አቀራረባቸው በተመልካቾችና በሬዲዮ አድማጮች ዘንድ ተወዳጅነትን አስገኝቶላቸዋል። ገጽ 56
በወቅቱ ከዘመን መለወጫው ዝግጅት በተጨማሪ ሙዚቃ ክፍሎቹ እንዳመቻቸው በስቱዲዮ ተቀርጸው በሬዲዮ የሚተላለፉ ዘፈኖችም ነበሯቸው። እነዚህን ዘፈኖች በሙዚቃ ስራ መሰማራት ለጀመሩ የግል ኩባንያዎች መሸጥ የተጀመረውም በዚህ ጊዜ ነው። ከነዚያ የግል የሙዚቃ ኩባንያዎች ግሩንዲንግ የተባለው የጀርመን ኩባንያና ፊሊፕስ የተባለው የሆላንድ ኩባንያ እንደ ምሳሌ መጥቀስ ይቻላል። በዚያ ዓመት በትምህርት ቤቱ ሙዚቃን በተመለከተ ቀደም ካሉት ዓመታት የተለዩ አንዳንድ ሁኔታዎች መታየት ጀመሩ። የኳየሩ እንቅስቃሴ ሙሉ በሙሉ ሊባል በሚችል ሁኔታ ቆመ። የተማሪዎች ሙዚቃ የማዳመጥ ዝንባሌም ከመንፈሳዊው ይልቅ ወደ ዓለማዊው ማጋደል ጀመረ። ከጣሊያንኛና ከእንግሊዝኛ ሙዚቃዎች ይልቅ የአማርኛ ዘፈኖች መደመጥ የጀመሩበት ጊዜ ነበር። ቀደም ሲል እንደተጠቀሰው በተለይ የአድማጮች የዘፈን ምርጫ ፕሮግራም እጅግ በጣም ከፍተኛ ተወዳጅነት እያገኘ ሄደ። እኔና ጋሽ ተስፋዬ መንገሻ ምንም እንኳን አንድ ጊዜ ከተሰጠን የፒያኖና የሙዚቃ ቅንብር ጥራዝ በተጨማሪ በተከታታይ የምናጠናው ነገር ባይሰጠንም ወደ ቀዳማዊ ኃይለ ሥላሴ ቲያትር መመላለሳችንን አላቋረጥንም ነበር። የትምህርት ቤቱ ዳይሬክተር ምን እንደሚያደርጉ ቢቸግራቸው የሄንድል ድርሰት የሆነውን መሲህ ለሕዝብ ለማቅረብ የተቋቋመ ኳየር ውስጥ እንድንገባ ሞክረው ነበር። ሌሎቹ ዘማሪዎች ቃላቱ ከኖቱ ጋር በቀለም ጽሑፍ ተዘጋጅቶላቸው ለእኛ ግን በብሬል ቅድሚያ ዝግጅት ሊደረግልን የሚያስችል ሁኔታ ስላልነበረ በኳየር ውስጥ ምንም አይነት ተጨባጭ እንቅስቃሴ ማድረግ አልቻልንም። በመጨረሻም እኛው በፈቃዳችን ራሳችንን አገለልን። ይሁንና ወደ ቲያትር ቤቱ በያዝ ለቀቅ እየተመላለስን ድምፃውያንን የተመለከተ ነገር እየተጨዋወትን በሙዚቃ ፍቅራችንን ገፋንበት። ይህ እንዳለ ሆኖ በትምህርት ቤታችን ውስጥ የፒያኖና ቫዮሊን ልምምዳችን ከበፊት በተሻለ የሥነ ሥርዓትና የሙያ አክባሪነት ስሜት ስለቀጠለ በቀዳማዊ ኃይለ ሥላሴ ቲያትር ምልልሳችን ያጣነውን በመርሃ ውራን ትምህርት ቤታችን አገኘ ነው። ይህንን የሙዚቀኛነት ስሜታችንን ይበልጥ ለማክበርና ለመጠበቅ እኔና ጋሽ ተስፋዬ በትምህርት ቤታችን ብቻ ሳንወሰን ትንሣኤ ብርሃን ድረስ በመሄድ ለመጽሐፍ ቅዱስ ማህበር የሚረዱ መዝሙሮችን ደርሰን በማስተማር ኳየር ለማቋቋም ሙከራ አድርገን ነበር። እኔና ጋሽ ተስፋዬ በጋራ እናደርግ በነበረው ጥረት በተጨማሪ እኔ በግሌ ከበቀለ ኃይለ ሥላሴ ጋር በመተባበር ፒያኖ አንድ ላይ በመጫወትና ግጥሞችና ዜማዎች በመድረስ የኔ የሙያ ስሜትና ፍቅር እንዲዳብር በሌሎች ተማሪዎችም ላይ እንዲያድር በተቻለኝ መንገድ ሁሉ እሞክር ነበር። ለገና ስጦታ በተሰጠችኝ ባለ 3 ቀዳዳ ዋሽንት የተለያዩ ዘፈኖች በመጫወት አድናቆት ማትረፍም ችዬ ነበር። ከበቀለ ኃይለ ሥላሴ ጋር በመሆን ዝነኛዋ ሰበታችን ስለ ተዋብሽ የዕውራን ማስተማሪያ ሆነሽ ተመረጥሽ የምትለዋ ዘፈን የተሰራችውም በዚያ ወቅት ነበር። ሌላው አብሮ አደግና ጓደኛችን ኃይለ ማርያም ገብረ ጊዮርጊስ በዚህ እንቅስቃሴያችን በመነቃቃት የኔና የጋሽ ተስፋዬን አራያ በመከተል መደበኛ ትምህርቱን አቋርጦ ቀዳማዊ ኃይለ ሥላሴ ቲያትር እንዲመላለስ እንዲፈቀድለት እስከ ማሰብም ደርሶ ነበር። ገጽ 57። ከላይ እንደተጠቀሰው በዚያ ዓመት ኳየሩ ምንም እንቅስቃሴ ባያደርግም የሜኖናይቶች የረጅም ጊዜ ፍላጎት የሆነው መዝሙሮችን ከእንግሊዝኛ ወደ አማርኛ መልሶና በኖት ቀርጾ ለመጨረሻ እርማት መቅረብ በቀዳማዊ ኃይለ ሥላሴ ቲያትር ይካሄድ ስለነበር እኔና ጋሽ ተስፋዬም መኪና ተልኮልን ለመገኘት ቻልን። እዚህ ላይ ጋሽ ተስፋዬ በዕድሜ ከፍ ያለና በኳየሮም ውስጥ ከአስጠኝነቱ በተጨማሪ የሕፃናት ኳየር በማቋቋም ትልቅ ሚና ስለነበረው መጠራቱ ተገቢም አስፈላጊም መሆኑን መግለጽ ያስፈልጋል። በዚያ ለጋ ዕድሜ እኔ በፕሮግራሙ እንድሳተፍ መደረጉ ግን ያኔ ብቻ ሳይሆን እስከ ዛሬም ድረስ የሚያስገርመኝ ነገር ነው። ከዚህ የቀዳማዊ ኃይለ ሥላሴ ቲያትር ውሏችን በኋላም ምንም የተለወጠ ነገር ባይኖርም እንደ በፊቱ አዘውትረን መሄዳችንን አቆምን። ለመታጣታቸው ወቅቱን መለስ ብሎ ለመቃኘት በቂ ምክንያት የሚሆን ይመስለኛል። አንድ ቀን ከሰዓት በኋላ ጋሽ ተስፋዬ ባልነበረበት ብቻዬን ፀሐይ ላይ ቁጭ ብዬ በሙዚቃ ሸክላ ማጫወቻ ከቢሮ ይተላለፍ በነበረው የእንግሊዝኛ ሙዚቃ ሳዳምጥ አንድ ሰው ቀርወት ምርጫ እንደሆነ በማስረዳት እኔም በዚሁ ምርጫዬ እንድገፋበትና ሳልታክት